የስብከቴ ርዕስ ፓኒም የሚል ነው። ፓኒም በሉ እስቲ። ፓኒም የሚለው ትርጉሙ አንደኛ የእግዚአብሔር ፊት ማለት ነው። ፓኒም ማለት እስቲ እግዚአብሔር ፊት በሉ። ሁለተኛ ትርጉሙ ደግሞ የእግዚአብሔር ህልውና the presence of the Lord ማለትም ፓኒም ነው። በጣም የሚገርም እኮ ነው። ሌላ ትርጉሙ ደግሞ የእግዚአብሔር ክብር ማለት ነው። አሜን በሉ። ዛሬ እግዚአብሔር ፊቱን ለአንድ ሰው ያበራለት። እግዚአብሔር የሚሰጥህ የመጨረሻው ስጦታ ፓኒም ነው። ለሙሴ እንደዚህ ያለው እግዚአብሔር ዘጸአት 33:14 ላይ ከፊትህ ሄዳለሁ፣ ነገሮች ሁሉ እንዲሳኩ አደርጋለሁ። የእንግሊዘኛው my presence will go before you። ኦሪጂናል የሂብሩ መጽሐፍ ምን ይላል? my panim፣ የኔ ፊት፣ የኔ ህልውና፣ የኔ መገኘት፣ የኔ ክብር ካንተ ጋር ይሄዳል፣ ነገሮች ሁሉ ይከናወኑልሃል። ዛሬ እግዚአብሔር ለአንድ ሰው መልእክት ሰጥቶኝ መጥቻለሁ። የእግዚአብሔር ህልውናው ፊቱ የሚያበራለት አንድ ሰው አለ። የእድሜ ዘመን ሁሉ ጥያቄ የሚመለሰው የእግዚአብሔር ፊት አንተ ላይ ሲበራ ነው። ስለዚህ ዛሬ የምንማረው ስለ እግዚአብሔር ህልውና፣ ስለ ክብሩ፣ ስለ ደመናው፣ ስለ ፓኒሙ ነው የምናወራው። መጽሐፍ ቅዱሳችን ላይ እግዚአብሔር ክብሩን በኃይል ከገለጠለት ሰው ዋናው ሰው ንጉሥ ዳዊት ነው። እንደ ዳዊት የምወደው ሰው የለም። እንደ ዳዊት አስቸጋሪ ሰው፣ እንደ ዳዊት አይነት ኃጢአተኛ ሰው የለም። እንደ ዳዊት እግዚአብሔር የተዋጋለት ሰው፣ እንደ ዳዊት ያሸነፈ ሰው ደግሞ በምድር ላይ የለም። መጽሐፍ ቅዱሳችንን ስናነብ ዳዊት ብዙ ጦርነቶችን ተዋግቷል። አንድ እንኳን ጦርነት ተሸንፎ አያውቅም። ሚስጥሩ ምንድን ነው? እንደ ልቤ የሆነ ፈቃዴን የሚፈጽም የተባለ እስራኤልን ከጦርነት ያሳረፈ፣ ተበታትነው የነበሩ የእስራኤልን ነገዶች ወደ አንድነት ያመጣ፣ ኢየሩሳሌምን ዋና ከተማ ያደረገ፣ ስለሱ የተነገረው ትንቢት ስለ ኢየሱስ የተነገረው ትንቢት ምንድነው? የአባቱን የዳዊትን ዙፋን ይሰጠዋል ተብሎ ለኢየሱስ ራሱ ዳዊት አባቱ ነው ተብሎ የተነገረለት፣ ግን የተማረ ሰው ያልሆነ በግ ጠባቂ፣ እረኛ፣ ምንም የሌለው፣ ትምህርት የሌለው፣ ገንዘብ የሌለው፣ ቤተሰቦቹ እንኳን የማይፈልጉት ሰው ነው። የዳዊትን ምስጢር ነው ዛሬ የምነግራችሁ። ይኸውላችሁ በአዲስ ኪዳን ዮሐንስ ራእይ ምዕራፍ 3 ላይ እግዚአብሔር ለአዲስ ኪዳን ቤተክርስቲያን ቃል የገባው ምን እንደሆነ ልንገራችሁ። የዳዊት ቁልፍ ሰጠዋለሁ በጌታ በኢየሱስም። የዳዊትን ቁልፍ ምን አደርገዋለሁ? እሰጠዋለሁ። በፊት የተከፈተን በር ሰጥቻለሁ የሚለው ቃል ስለ ዳዊት ቁልፍ ነው የሚያወራው። በፊት ምንም አይነት የተዘጋ በር አይኖርም። የዳዊትን ቁልፍ እሰጣለሁ ለሆነ ሰው ዛሬ እግዚአብሔር የዳዊትን ቁልፍ እጅ ላይ ቁልፍ በአዲስ ኪዳን እኮ ነው። ኢየሱስን ራሱ የዳዊት ልጅ ማረን ሲሉት ነበር የሚመራቸው። ኢየሩሳሌም ዛሬም የዳዊት ከተማ ነው የምትባለው። አሁን ኢየሩሳሌም ስትሄደው እስራኤል ሀገር ሲቲ ኦፍ ዴቪድ የሚል ጽሑፍ አለ። ከስንት ሺህ ዓመት በኋላ ምን ነው ግን ዳዊት ተለየ? ምን ነው ይህን ሁሉ ጦርነት አሸነፈ? ከማን ይለያል ዳዊት? ኧረ ይለያል ሰውየው። ኧረ በጣም ይለያል። የዳዊትን ቁልፍ ነው ዛሬ መሰጣችሁ። ለአንድ ሰው ሰማይ የዳዊትን ቁልፍ አምጥቶ ይሄው የዳዊትን ቁልፍ ልንገራችሁ። ዳዊት በእድሜ ዘመኑ ንጉሥ ለመሆን ጸልዮ አያውቅም። ዳዊት በእድሜ ዘመኑ ጎልያድን ለመግደል አልጸለየም። ከገደለውም በኋላ አልጻፈም፣ አልዘመረም፣ አልተናገረም።
ዳዊት ጎልያድን መግደሉን ሌላ መጽሐፍ ላይ ነው ያነበበው። መዝሙር ዳዊት ላይ የለም። እና ምን ነው ዳዊት ልዩ ሰው ሆነ? የዳዊት ሚስጥር ልንገራችሁ፣ ፓኒም ነው። አሜን። የእግዚአብሔር ህልውና ነው። አሜን አሜን። የዳዊት ረሃቡ፣ የዳዊት ጥማቱ፣ የዳዊት መዝሙሩ፣ የዳዊት ድሉ፣ የዳዊት ማሸነፉ ሚስጥር የእግዚአብሔር ህልውና ነው። መዝሙረ ዳዊት 27 ቁጥር 4 ላይ እግዚአብሔርን አንዲት ነገር ለመንኩት እሷንም ብቻ ሻለው ያለው ቃሉ ቃል በቃል የተጻፈው ፓኒም ነው የሚለው one thing I have asked for the Lord that I may dwell in his presence የእግዚአብሔር ህልውና ውስጥ ለዘላለም እኖር ዘንድ የእግዚአብሔር የሚገኝበት ፊቱ የሚበራበት ህልውናው ያለበት ቦታ ብቻ መኖር ነው ፍላጎቴና ጥያቄ ጸሎቴ አንድ ነገር ነው አለ ዳዊት። አሁን እግዚአብሔር መጥቶ እናንተን ሁላችንን ምን ያደርግልህ ዘንድ ትወዳለህ ቢለን እግዚአብሔር አቤት የጥያቄ የሊስታችን ብዛት፣ አቤት የምንፈልገው ነገር ብዛት። የሚያስፈልገን ግን አንድ ነገር ብቻ የእግዚአብሔር ህልውና። እግዚአብሔር ደግሞ ህልውናውን በኃይል በህይወታቸው የሚገልጡ ሰዎች ረሃብተኞች ሰዎች ናቸው። ብዙ ጥያቄ ያለህ የመሰለ ስለ ክብሩ ስላልገባህ ብቻ እግዚአብሔርን አንድ ነገር ብቻ ነው የጠየቁት አለ ዳዊት። እንኳን ንጉስ ተራ ሰው ራሱ ብዙ ጥያቄ ያለው ከአንዲት ነገር ብቻ ከእግዚአብሔር የምፈልገው ነገር የለም። ከአንዲት ጥያቄ ብቻ እግዚአብሔርን የጠየቁት ነገር የለም። ጥያቄም ልመናዬም ህልሜም ቅዠቴም ናፍቆቴም የእግዚአብሔርን ክብር የእግዚአብሔርን ፓኒም የእግዚአብሔርን ህልውና የእግዚአብሔርን ኃይል ነው አለ። ይሄን መልእክት እግዚአብሔር ዛሬ ሲሰጠኝ በሆነ ሰው ላይ ሊገልጥ ስለፈለገ እሺ መዝሙር 27:4 ምንድነው የሚለው? እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ በህይወቴ ዘመን ሁሉ በእግዚአብሔር ቤት ነው የሚለው አማርኛ። ስለ ቤት አይደለም፣ ስለ ህንጻ አይደለም የሚያወራው፣ ስለ ቸርች አይደለም የሚያወራው፣ ስለ ፕሬዘንስ ነው የሚያወራው። I may dwell in the presence, in the panim. ማርታና ማርያም የሚባሉ እህትማማቾች ነበሩ። በኃጢአተኝነትና በብዙ ነገር ማርያም ትበልጣለች። ኢየሱስ ማን እንደሆነ ከገባት በኋላ ግን ከእግሩ ስር አጠፋ። ፊቱን ከማየት አታቋርጥም። እግሩ ስር ቁጭ ብላ ከሱ ፕሬዘንስ መለየት አትፈልግም። አሜን የሚል አንድ ሰው አለ። ማርታ ግን ለኢየሱስ ትለፋለች፣ ምግብ ታበስላለች። ስለሱ የማታደርግለት ነገር የለም። እንዲያውም ማርያምን ከሰሰቻት። ጌታ ሆይ እቺ እህቴ እቺ ታናሼ አንተ መተህ ስራ እንኳን አታግዘኝም፣ ዝም ብላ እግር ስር ትቀመጣለች። ጌታ ኢየሱስ ምንድን ነው ያለው? ማርታ 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 3 ጊዜ። አንቺ ስለ ብዙ ነገር ትጨነቂያለሽ፣ ስለ ብዙ ነገር ትታወቂያለሽ። የሚያስፈልገው ግን አንድ ነገር ብቻ ነው። እሱን ደግሞ ማርያም መርጠዋለች። ቀጥሎ ያለው ቃል ነው በጣም የሚገርመኝ። ይሄም ደግሞ ለዘላለም ከሷ አይወሰድባትም። ዛሬ የሆነ ሰው ወደ ፓኒም ዘሎ ይገባል። ወደ ኢየሩሳሌም፣ ወደ አዲሲቷ ኢየሩሳሌም ወደ ምንናፍቃት ስንሄድ የሚሆንልን ሌላ ነገር አይደለም። ብዙዎቻችን የወርቅ አስፋልት ላይ መሄድ፣ ከቅዱሳን ጋር ማምለክ፣ በሽታና ምንም ችግር የሌለባት ቦታ ከመላእክቶች ጋር ሄዶ ማሸብሸብ ነው የሚታያችሁ። ምክንያቱ ግን ምን እንደሆነ ታውቃላችሁ? አዲሲቷ ኢየሩሳሌም ይላል በሯ ቀንና ሌሊት አይዘጋም ይላል። በዛ ጨረቃም ፀሐይም የለም ይላል። በጉ ራሱ ፊቱን ያበራላታል። ለካ አዲሲቷ ኢየሩሳሌም የፊቱ ሙላት ብርሃን ስለሚበራ በዛ በሽታ የለም፣ በዛ መርገም የለም፣ በዛ ሞት ይኸውልህ ኢየሩሳሌም እስክትሄድ አትጠብቅም። ዛሬ ፊቱ ይበራልሃል። አይ አልገባም። ከእግዚአብሔር ህልውና ከፊቱ ብርሃን በላይ የሚያስፈልግ ነገር የለም። ከጎናችሁ ላለው ሰው በደንብ አድርገህ ይበሉት፣ ከዛሬ ጀምሮ የእግዚአብሔር የፊቱ ብርሃን በኔ ፊት ላይ ይታያል። አባባላችሁ ግን እናመነ ሰው አይደለም።
የሚያስፈልግህ የእግዚአብሔር የፊቱ ብርሃን ነው። እግዚአብሔር ፈገግ ሲልልህ ሰማይና ምድር፣ ጨረቃና ከዋክብት፣ ባለስልጣናት፣ ሰዎች እንዲያው ወንዙ፣ ተራራው ሁሉ ነገር ላንተ ይሰራል። የእግዚአብሔርን ህልውና ከምንም ነገር በላይ ስትፈልግ ሁሉ ነገር ላንተ ይሰራልሃል። ሻራባጋታላባ ራማጋታላባ ነው ወሮበገተለበናናማ ከፊትህ ሄዳለሁ። ተራሮችን ደልዳላ ሜዳ አደርጋለሁ። ጠላቶችን እንዲገዙልህ አደርጋለሁ። ፓኒሜን ባንተ ላይ አበራለሁ። ህልውናዬ ባንተ ላይ ይሆናል። ብርሃኔ ባንተ ላይ ይበራል። yes እግዚአብሔር ማን ህልውናውን እንደሚፈልግ ያውቃል። እግዚአብሔር ማን እሱን ፈልጎ እንደመጣ ያውቃል። እግዚአብሔር ማን እንደሚጠማው ያውቃል። እና የዳዊት ጸሎት ምን ነበረ? እንጨትና ውሃ በሌለበት ምድረ በዳ አቤቱ ነፍሴ አንተን ተጠማች፣ ስጋዬ አንተን አለች። ዋላ ወደ ውሃ ምንጭ እንደሚናፍቅ ናፈቀኝ ጌታ ሆይ፣ ህልውናን ፈለግ። እግዚአብሔር እንደዚህ ያለ ይሄ እረኛ ከዛሬ ጀምሮ እረኛ ሆኖ አይቀጥልም። ህልውናዬን የተራበና የፈለገ ነው። ከዛሬ ጀምሮ ንጉስ ብየዋለሁ። ንጉሱ እኮ ያላችሁ ስልጣን ላይ ያለ ነው። ዳዊትን እግዚአብሔር ንጉስ ነው ያለው። ዳዊት ለንግስና ሳይሆን ለመገኘቱ ነው የጸለየው። ዛሬ እግዚአብሔር በሉት ከጎናችሁ ያለው በህልውናው ይባርከኛል። እግዚአብሔር ከባረከ አይቀር ብሩም ይቅርብህ፣ ወርቁም ይቅርብህ፣ ዝናው ይቅርብህ፣ የምትፈልገው ሁሉ ይቅርብህ። በራሱ ግን ይባርክ። በራሱ በህልውናው ግን ይባርክ። ከእግዚአብሔር ህልውና በላይ የሚያስፈልግ እዚህ ምድር ላይ የለም። እሺ መዝሙር 42 1 እና 2 እናንብበው። ድምጻችንን ከፍ አድርገን ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ቁጥር 2 ነፍሴ ሕያው አምላክን ተጠማች፣ መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? ፓኒሙን መቼ አያለሁ? እሱ ያለበት ውስጥ መቼ ገባለሁ? ፊቱን መቼ አያለሁ? አንዳንድ ሰዎች እኮ በሚሄዱበት ቦታ ሁሉ ይኸውላችሁ በእነሱ አካባቢ የእግዚአብሔር ህልውና አለ። ይኸውላችሁ ተሸክሞት ነው የሚሄዱት። ፓኒሙን እያበሩ ነው የሚሄዱት። በሄዱበት ቦታ ሁሉ ድል ነው በህይወታቸው። በነገር ሁሉ የሚሳካላቸው ሰዎች የእግዚአብሔር ህልውና ይሄንን ያደርጋል። My soul trusts for God, for the living God. When will I come and see the face of God? እዛው መዝሙር 27 ላይ ስትመልሱን አቤቱ ፊቴን እሹ ባልክ ጊዜ ነፍሴ አንተን አለች ይላል። ሎማጋታ ለባላላባ ዝም ብዬ ይሄን ሰው የወደድኩት በቃ አንተ ሰው የዲግሪ የለህም ግን እኔ ውስጤ ተቀብሏል ናግባ ይላል። ይኸውላችሁ እኔ እኮ በህይወቴ ሰርቶልኝ ነው ማቀው። የእግዚአብሔር ሞገስ አንተ ላይ ሲመጣ፣ የእግዚአብሔር ክብር አንተ ላይ ሲመጣ፣ የእግዚአብሔር ህልውና አንቺ ላይ ሲመጣ ነገሮች ሁሉ የተከፋፈቱ ይሆናል። ዛሬ ይሄ የዳዊት ቁልፍ ለአንድ ሰው በኢየሱስ ስም ይሰጣል። የዳዊት ቁልፍ ዳዊት በህይወቱ ዘመን በእጁ ቁልፍ ይዞ አያውቅም። መጽሐፍ ቅዱስ እየተናገረ ያለው ስለ መንፈሳዊ ሚስጥር ነው። ብዙ ሰዎች የተከፈተ በር ሰጣለሁ የሚል ስቲከር ቤታቸው ላይ ለጥፈዋል፣ መኪናቸው ላይ ለጥፈዋል። የተከፈተ በር የሚለው ምንድነው? የዳዊት ቁልፍ የሚለው ምንድነው? ዳዊት እኮ ጠላቶቹን ሁሉ ካሸነፈ በኋላ ብዙ መጋዘን ሙሉ ወርቅ ነበር። ያልነበረው ነገር የለም። ሰለሞን የሰራው መቅደስ በጠቅላላ ማቴሪያል ሁሉ ሮ ማቴሪያሉን ያዘጋጀው ዳዊት ነው። ወርቅ በወርቅ ሆነ። ስልጣን ኖሮ የዘቢብ ጥፍጥፍ ቤት ሞልቶ የኢየሩሳሌም የእስራኤል በጠቅላላ ታክስ ግብር እሱ ጋር እየመጣ ደበረው ሰውየው። እኔንን አልፈለኩም አለ።
እኔ ለመንኩ ይሄንን አይደለም አለ። እኔ አሁን የምፈልገው ታቦቱን ነው አለ። እኔ አሁን የምፈልገው ህልውናው ነው አለ። ታቦቱን አስመጣ፣ ድንኳን ሰራ። 4000 ዘማሪዎችንና ሰባኪዎችን በዛ ድንኳን ውስጥ አደረገ። የእግዚአብሔር ህልውና ቤቱ መጥቶ ሞላው። አሜን በሉ ባካቸው። ዳዊት እንደዚህ ያለ የምፈልገው ይሄንን ነው፣ ምኖረው እዚህ ውስጥ ነው። ታውቃላችሁ ዳዊት የተቀበረው የዳዊት መቃብር እዛ ድንኳን ውስጥ እንደሆነ። ዳዊት መኖር ብቻ አይደለም በእግዚአብሔር ፕሬዘንስ ውስጥ የኖረው፣ ሲሞት ራሱ መቃብሩን የፈለገው እዛ ውስጥ ነው። ምን አይነት ረሃብተኛ ነው ዳዊት! የዳዊት ድንኳን ሲሰራ በጣም የሚገርማችሁ ነገር አይሁዳውያን ብቻ ሳይሆኑ አሕዛብ እንዲያመልኩ አድርጓል። በብሉይ ኪዳን ለመጀመሪያ ጊዜ መንፈስ ቅዱስ በአሕዛብ ላይ ሲወድቅ ጴጥሮስን ሲከሱት ጴጥሮስ ወደ ሐዋርያት መጥቶ ሲናገር ያዕቆብ እንደዚህ ያለ እንዴ ትንቢት እኮ አለ አላቸው። ትንቢቱ ምን መሰላችሁ? የወደቀችውን የዳዊትን ድንኳን አነሳለሁ ብለዋል ጌታ። አቤት 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 አቤት! የሆኑ ሰዎች አሉ ዛሬ ወደ ድንኳኑ ገበት። ዛሬ ክብር ይዘህ ከዚህ በኢየሱስ ስም ትወጣለህ። የሚያዩ ሁሉ ከዛሬ ጀምሮ ጌታ ነው ያለው። አንተ የምትጨብጣቸው ሁሉ ፓኒም ያገኛቸዋል። እግዚአብሔር ምስክሬ ነው። የተራበ ሰው ካለ ዛሬ ህልውናው ህይወቱን ይቆጣጠረዋል። የሆነ ክብር መጥቷል ዛሬ ህልውናው ሲመጣ ስለ ብሬክ ስሩ አትጸልይም፣ ስለ ገንዘብ አትጸልይም፣ ስለዛና ስለዚህ አትጸልይም። ሁሉ ነገር ይሁን ተከታትሎ መጥቶ ይዘሃል፣ ይመጣብሃል፣ ያገኘህም አለ። ዛሬ በጌታ በኢየሱስ ስም ህልውናውን ይሸልማል። ሻባሃዶ ዲከታታታ አሜን 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 አሜን። ከዚህ በኋላ አጋንንት ያለበት አንተን ሲያይ ገና አይነን ሲያይ ፊትን ሲያይ መንጨርጨር ይጀምራል። አንተ ጉባኤ ውስጥ ስትገባ የእግዚአብሔር ፓኒም ቤቱን ይሞላል። ከዚህ ቀጥሎ ያለው የአገልግሎት የፓኒም የግሎሪ የፓወር ዘመን ነው በኢየሱስ ስም። አጨብጭቡ ለጌታ ክብር። ይሁን ክብሩ ሲመጣብህ፣ ደመናው ሲመጣብህ፣ ኃይሉ ሲመጣብህ ሌላ ጥያቄ ሁሉ ተረሳለ በኢየሱስ ስም። ሾራ ባጋ መጣ፣ የሆነ ነገር መጣ። የሆነ ሰው ክብር እየመጣበት ነው። አሜን 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 አሜን። እግዚአብሔር የጠራህ ለክብር ነው ወንድሜ። እግዚአብሔር በትንቢተ ኤርምያስ 37:38 ላይ ከዚህ በኋላ እነዚህ ዳዊት የተሸከሙበትን አይነት ታቦት አላደርግም አለ እግዚአብሔር። ታቦቱን ልባቸውን አደርጋለሁ አለ። ከዚህ በኋላ በእጅ በተሰራ ቤት ውስጥ እኔ አልገባም አለ። ከዚህ በኋላ ልባቸው ውስጥ እኖራለሁ አለ። ስለዚህ ሐዋርያው ጳውሎስ መጣና እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔር ክብር ተሸካሚዎች እንደሆናችሁ አታውቁምን? ታቦቱ አንተ ውስጥ ነው አሁን ያለው። ደመናው ያለው አንቺ ውስጥ ነው ዛሬ። ግን ታዲያ ከዚህ በኋላ መገለጥ አለበታ። ሰለሞን መቅደሱን ሰርቶ በጨረሰ ጊዜ 120 ካህናት ቆሞ ማገልገል አቃታቸው ይላል። ሌላ ቦታ እንዲያው ግቢ ውስጥ መግባት አቃታቸው ይላል። ያ የሰለሞን መቅደስ በኢየሱስ ስም አንቺ ነሽ። ከዚህ በኋላ አንተ በቆምክበት ሰዎች ከዚህ በኋላ መቆም አይችሉም። መቆም አይችሉም። በቃ መቆም አይችሉም። ቁጭ በሉ እስቲ። ጉባኤው ከፍ ባለ ድምፅ ይህን እየዘመራችሁ አሁን ደመና ቤቱ ላይ ይመጣል። መንፈስ ከላይ ሲያገኘኝ የተራበ ሰው ብቻ ይዘምር። የጌታ ደመና እየመጣ ነው። ከላይ ሲያገኘኝ ያሰረኝ ነገር ተፈታ። ክብርን ነፍሴን አበራ። እንደ ፀሐይ ፈገግታ ካንተ ጋር ውሎ እንዳደረ መጣ ፊቴ ላይ ገብቶ ምድረት በሙሉ ተደንቋል።
ፍቅር ያረገኝን በምን አንደበቴ ማውራት አቅቶኝ አቅም ጨርሼ መግለጽ አልቻልኩም በምን ምላሴ አንተን በመውደድ ሸፍታ ነፍሴ። ጌታን የወደደ ሰው ይዘምር እስቲ አንዴ። መንፈስ ከላይ ሲያገኘኝ መጣ አንቺ ላይ ያሰረኝ ነገር ተፈታ። ክብር እንደ ጠዋት ፀሐይ ወገግታ ካንተ ጋር ውሎ እንዳደረ ጸዳል ፍጥረት በሙሉ ተደንቋል። መልኬ ላይ መልክህን አይቶ መልኬ ላይ መልክህን አይቶ ጌታ ሆይ ልጆች ላይ ና አንተን አንተን ይላል ልቤ አንተን አንተን ይላል ልቤ አንተን አንተን ይላል ልቤ ኢየሱስ ኢየሱስ ይላል ልቤ አቤት 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 ኢየሱስ ተናገር በልሳኖች ይላል ልቤ ኢየሱስ ኢየሱስ ይላል ልቤ ከባህር ሰጥሞ በዝቅጠት መጣ መጣ አየርን እንደሚሻሽ ነፍሴ አንተኑ ትላለች። በእውነት ፊት ምላለው ደመና ባየር ሲበተን ብርሃን ሲጨልማ ነፍሴ ግን እግር ስራለች በፍቅር አቅሟ ተዳክማ በፍቅር አቅሟ ተዳክማ ትከሻ ለትከሻ ተያዙልኝና እናገር የመጨረሻ ነው እንዲህ ነው ብዬ ይኸው መጣ ጌታ ፍቅር ያረገኝን በምን አንደበቴ ማውራት አቅቶኝ አቅም ጨርሼ መጣ 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 መግለጽ አልቻልኩም በምን ምላሴ አንተን በመውደድ ሸፍታ ነፍሴ አንተን አንተን ይላል ልቤ በሉስ አንተን አንተን ይላል ልቤ አንተን አንተን ይላል ልቤ ናፈቀኝ በሉት በመዝሙራቸው አንተን አንተን ይላል ልቤ ኢየሱስ 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 ይላል ልቤ ደመናው ርቦሃል አንተን አንተን ይላል ልቤ የተጠማ ሰው አለ ወይ ዛሬ የማምለኪያ ይዘምራል በሄደበት አያስችለው ይሆንክለት በአንተ መንፈስ አቤት 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 የተራበን የሚነካ ጌታ የተጠማን የሚነካ ጌታ አንተን አንተን ይላል ልቤ አንተን አንተን ይላል ልቤ ኢየሱስ ኢየሱስ ይላል ልቤ ኢየሱስ ይላል ልቤ ጌታ ሆይ ፊትህን ፈልገን መተናል ተርበን መተናል አንተን ብቻ ብለን መተናል ፊትህን አሳየን ክብርህን አሳየን ግለጥብን ጌታ ሆይ መገለጥ ይሆንልን አንተን አገልግለን ማለፍ ይሆንልን ፊትህን አይቶ ማለፍ ይሆንልን ፊትህን አሳይቶ ማለፍ ይሆንልን ሃሌሉያ ክብር ለኢየሱስ ይሁን ለጌታ ክብር እናጨበጭባለን የእግዚአብሔር ህልውና የመጀመሪያ መገለጫው ምን እንደሆነ ልንገራችሁ ደስታና ሰላም ክብሩ ሲመጣብህ ያለ ምክንያት ከባድ ደስታ ይቆጣጠራል
በሞት ላይ መሳቅ ትጀምራለህ። አሜን። መዝሙር 16:11 የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ። You will show me the path of life. In your presence is fullness of joy. ከፊትህ ጋር የአማርኛው የሚለው የእንግሊዘኛው in your presence ፓኒም ነው የሚለው። እግዚአብሔር የሕይወትን መንገድ የሚያሳይ ፊቱን ሲበራለን። የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ። In your presence there is fullness of joy. የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ የመብልና የመጠጥ አይደለችም። ፕሬዘንሱ ሲመጣ ለደስታና ለሰላም አጸልይም። ባይ ዲፎልት የእግዚአብሔር ህልውና ፊት ሐዘን አይሰራም። የፊት መጨማደድ አይሰራም። ዲፕሬሽን አይሰራም። ፕሬዘንሱ ሲመጣ እግዚአብሔር በደስታ ይሞላል። ይሄ ዝም ብሎ ገንዘብ ስታገኝ ስለምትደሰተው ስለ ፕሌዠር አይደለም የሚያወራው። የሆነ ነገር ሲሆንልህ ስለ ሃፒነስ አይደለም የሚያወራው። ጆይ በመንፈስ ቅዱስ የሆነ ጆይ ይቆጣጠራል። ለዚህ ነው እግዚአብሔር ይባርካችሁ፣ ሰላሙን ይስጣችሁ፣ ፊቱንም ያብራላችሁ። የእግዚአብሔር ፊት ሲበራልህ አለመደሰት አትችልም። በገንዘብ ከፍለ ማዘን አትችልም። ያሳዘነህን ነገር ፈልገ ማግኘት አትችልም። እግዚአብሔር ፊቱን ሲያበራልህ የሕይወት መንገድ ያሳይሃል። ከፊቱ ጋር ደስታን ያጠግባሃል። በቀኝም ለዘላለም ፍስሐ አለ ይላል። There is pleasure forever. የእግዚአብሔር ፊት ባለበት ቦታ የማያቋርጥ ደስታ። ለዚህ ነው ጌታ ኢየሱስ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔም እሰጣችሁ ሰላም ዓለም እንደሚሰጥ አይደል። ፊቱ ሲበራል ደስታ ያንተ ይሆናል። አሜን። ዛሬ አዝናችሁ የመጣችሁ የግድ በደስታ ትወጣላችሁ። በቃ ዝም ብለህ ያለ ምክንያት ስስቅ ትታያለህ። ከዚህ በኋላ እንዲያውም ስማችሁ ተቀይሯል። ደስታ ነው ስምህ። ደስታ 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 ደስታ። ይሄ ፍልቅልቁ፣ ይሄ ደስተኛው፣ ይሄ ያለ ምክንያት የሚዘምረው ደስ የሚለው ሰው ይሄ ደስታ በኢየሱስ ስም ይመለስላችሁ። የኤማውስ መንገደኞች ሁሉን ትተው ጌታ ኢየሱስን ተከትሎት የነበሩ ሰዎች ናቸው። ባልና ሚስትም ሊሆን ይችላሉ ተብሎ ይገመታል። ሁሉን ትተው ኢየሱስ ይቤዠናል፣ ያድነናል፣ እስራኤልን ከሮማውያን ቀንበር ነፃ ያወጣል፣ መሲሁ ነው ብለው ሲከተሉት እንኳን ሊያድናቸው ራሱ ሞተ። እነዚህ ሁለቱ ሰዎች ሴቶች መጥተውና ማርያም ኢየሱስ ከሞት እንደተነሳ አይተናል ብለው ነግረዋቸው እሱን እንኳን ሰምተዋል። ማመን ግን አልፈለጉም። በአይናቸው ፊት እንደዚህ የሞተ ሰው እነሳለሁ ብሎ ይነሳል ለማለት በጣም ከባድ ነው። ስለዚህ ጠውልገው በፀሐይ ጠውልገው መንገድ ላይ ሲሄዱ አንተ ብትተውም የማይተው ኢየሱስ አለ። ከዚህ በፊት ተከትለው አምልከው አንተ በደከመ ጊዜ ትቶኛል የራሱ ጉዳይ አይልም ኢየሱስ። እነሱ እኮ ትተውታል፣ ወደ ኑሯቸው እየተመለሱ ነው። ኢየሱስ ግን አንዴ ይዟል፣ አይለቀህም። ችግሩ እኮ እሱ ነው። አንዴ አያዘ፣ ከያዘ አይለቀህም። ጠውልገዋል፣ አዝነዋል፣ ተስፋ ቆርጠዋል። መጣና ኢየሱስ ከሞት የተነሳውን እንደ ድሮ ማወቅ አይቻልም። ምን ሆናችኋል? ጠውልጋችኋል፣ ሰላም ነው ወይ ስላቸው፣ ኧረ እባክህ አንተ ደግሞ አልሰማህም እንዴ? ምኑን አላወቅኩም? ለብቻ እስራኤል ውስጥ ተነጥለ ነው የምትኖር? የሆነውን አልሰማህም? ምን ሆነ አላቸው። አንድ በቃልና በስራ ብርቱ ነብይ ነበር፣ ድንቅ ነበር፣ እንከን የሌለው ነበር፣ የሞተ የሚያስነሳ፣ እውር የሚያበራ፣ 2 ዓሣ 5 እንጀራ 5,000 ሰው የሚመገብ ይቤዠናል ብለን ተስፋ ያደረግነው ቃሉም በስራውም ብርቱ የነበረ ጌታ ነበር። እሺ ምን ዋጋ አለው? ሞተ አሉት። ደስ አለው ኢየሱስ።
መሞቱን ሲሞት እንደሚነሳ አልነገራችሁም? ኧረ ነግሮናል። እሳት ይገባባቸው ጀመረ። በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ አልነገራችሁም? ይነግሮናል። ዳግም እንደሚመጣ አልነገራችሁም? ነግሮናል። ውስጣቸው መቃጠል ጀመረ፣ መንደድ ጀመረ። ኧረ አሜን። መጨረሻ ላይ በሉ በቃ መሽቷል፣ ወደ ቤታቸው ግቡ። ውስጣችን እየተቃጠለ አንተማ አትሄድም አሉት። አንተማ ስለ ጌታችን ትነግረናለህ አሉት። እጁን ይዘው ጎትቶ አስገቡት። ገባና እንጀራን አንስቶ ቆርሶ ሲሰጣቸው ገና ከመጉረሳቸው አይናቸው በራ። ጌታ ጌታ ጌታ! የሆነ ሰው ዛሬ አይኑ በኢየሱስም ይበራል። የጌታን ፊት ለፊት ያየዋል። አሜን በሉ ባካችሁ። ከጎናችሁ ላለው ሰው አንተን እንደማይህ በሉት። ፊቱን እያያችሁ ነው። አንተን እንደማይ ጌታን ፊት ለፊት አየዋለሁ። ታው እየተናገርክ የሆነ ባህል ዛሬ የልቦና አይኖች ይበራሉ። የጌታን ክብር ታያለ። ጌታን ታያለ። ጌታን አይተህ እንደ ከዚህ በፊቱ መቀጠል አትችልም። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። እግዚአብሔርን ፊት ለፊት አየሁት የሚለው ቃል ፓኒም ኤል ፓኒም፣ ፓኒም ኤል ፓኒም። ዛሬ የሆነ ሰው መዝሙር ይቀይራል። ፓኒም ኤል ፓኒም፣ ፓኒም ኤል ፓኒም፣ ፓኒም ኤል ፓኒም፣ ፓኒም ኤል ፓኒም። ኢየሱስ ጌታ። ጌታን ካየ በኋላ ጠላቶች ይገዙልሃል። ከፍታቸውን ትረግጣለህ። እግዚአብሔርን ለማገልገል ብቁ ትሆናለህ። ተርበሃል ወይ ነው ጥያቄው? ርቦሃል ወይ? እንደ ዳዊት ነህ ወይ? ንጉሥ ከሆንክም በኋላ ፍላጎት እሱ ነው ወይ? ቁጭ በሉ። ጌታ ይባርካችሁ። አንዳንዶች ግን አሉ እድሜ ዘመናቸውን ሁሉ ፊቱን የሚፈልጉ፣ ፊቱን የሚራቡ፣ እሱን የሚጠሙ። እነሱ ሰዎች ጋር መወዳደር አትችልም። ሸካናዩም አለባቸው፣ ግሎሪውም ካቦድም አለባቸው። አሜን 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 አሜን። እሱ የሚፈልጉትን ሰዎች አይተዋቸው። እነሱን ከንትተው ሲሄዱ መንገድ ላይ ያገኛቸዋል። ሰላሙን ይሰጣቸዋል፣ ፊቱን ያበራላቸዋል። ዳዊትን ልዩ ያደረገው ይሄውን። ቁጭ በሉ። ጌታ ይባርካችሁ። ይሄውን በጣም ልቤን የነካኝ ነገር መንፈስ ቅዱስ የወረደበት ቦታ የቱ ቦታ እንደሆነ ልንገራችሁ። ኢየሱስ የመጨረሻውን እራት አዘጋጁልኝ ያለው ቦታ ነው። እግራቸውን ያጠበው ቦታ ነው። ሂዱና ሰገነት ላይ በደርብ የተነጠፈ ምንጣፍ ያለበት ቦታ አዘጋጁልኝ ያለ ቦታ ነው። ኢየሱስ ካረገ በኋላ እዛ ቦታ ነው የተመለሱት። 120 ሰዎች እየጠበቁ ነበር። ከስር እኮ ዳዊት የተቀበረው የት ነው? የዳዊት ድንኳን። ታቦቱን ያመጣው የት ነው? የዳዊት ድንኳን። እግዚአብሔር ምን አይነት የቃል ኪዳን አምላክ! ዳዊት ምን አይነት ሰው ነው! ከስንት ሺህ ዓመት በኋላ አዲስ ኪዳን ላይ መንፈስ ቅዱስ ሲወርድ እግዚአብሔር ቃል ኪዳንን ጠበቀ። ይኸውልህ ዳዊት ያደረገው ትምህርቱም አይደለም፣ ዘሩም አይደለም፣ ዕውቀቱም አይደለም፣ ረሃቡ ነው። ዛሬ ይሄ ረሃብ አንድ ሰው አጥንት ውስጥ ይገባል። ዳዊት ምን አይነት ሰው ነው? ዳዊት ምን አይነት ሰው ነው? ምን አይነት ረሃብተኛ ነው? እንዴት ነው እግዚአብሔርን አቴንሽን እንዲህ ሊያገኝ የቻለው? ምን ነው ዳዊት የተለየ ሰው ነው እንዴ? ዳዊት እኮ ኢትዮጵያዊ ቢሆን ኖሮ በስቅላት ነው የሚገደለው። ስጋው ነበር የሚዘለዘለው። የሰው ሚስት ደፍሮ ባሉን ያስገደለ ሰው ነው። በኃጢአት ከሆነ በኃጢአት ሰርቶ እንደሚፈረድበት ሲያገን እግዚአብሔር ሆይ አንድ ነገር ጠይቀሃለሁ፣ ይሄ በደሌ ቅጣት ይገባኛል፣ በፊት በድያለሁ፣ ግን ስትቀጣኝ በአንድ ነገር እንዳትቀጣኝ፣ ቅዱሱን መንፈስ ከኔ ላይ አትውሰድ። የፈለከውን አድርገ ግን ቅጣኝ። ቅጣት ግን መገኘትን ከኔ በመውሰድ አይሆን። እሱ ከተወሰደብኝ ሞታለሁ፣ እሱ ከሌለኝ እጠፋለሁ።
እሱ ከሌለኝ ባዶዬን እቀራለሁ። እሱ ካለኝ ግን እየቀጣኸኝ እነሳለሁ። ከእግዚአብሔር ሕልውና ጋር ቀልዶ የማያውቅ ሰው ማለት ዳዊት። ዛሬ እግዚአብሔር ደመናውን እንደ ሽልማት እኔንና አንድን ሰው ይሸልመናል። አሜን አሜን በሉ ባካችሁ። ለካ የእግዚአብሔር ሕልውና ፊቱ ነው። እስቲ የእግዚአብሔር ሕልውና ፊቱ ነው በሉ። በብሉይ ኪዳን ጄዛቤል ከኤልያስ ጋር ከባድ ጦርነት ውስጥ ገባች። ከራሱ ከኤልያስ ጋር አይደለም ጥሏ፣ ላዩ ላይ ካለው ቅባት ጋር ነው ጥሏ። አሜን አትሉም እንዴ? ከዛ እንደዚህ ያለች አንገትህን እቆርጠዋለሁ ብላ ተማማለች። ቁጣው ከአፏ ውስጥ የወጣው ቁጣ አንገቱን እንደሚቆርጥ ያውቃል ኤልያስ ከሰማይ እሳት ያወረደ ሰው ነው። አንዲት የሆነች ቀጫጫ ሴትዮ እንዲህ ስትወረወር ከፎቅ ላይ ጭቅጭቅ ብላ የምትሞቷን አይደለም የፈራው፣ በሷ ላይ የመጣው የመናፍስት አሰራር ስለሚያውቅ ሰውየው ሸሸ፣ አመለጠ። መንገድ ላይ ሞታለሁ፣ ግደለኝ፣ ውሰደኝ፣ በቃኝ እስኪል ድረስ መልአክ መጣና ተኝቶ ባለበት ጎኑን መታው። ተነስ! ብድግ ብሎ ሲነሳ ውሃና እንጀራ ሰጠው። 40 ቀን ሄደ በዛ እንጀራ። ዛሬ የሆነ ሰው አለ 40 ቀንና ሌሊት የሚያስኬድ። ከዛ በኋላ በሰረገላ ሄደ። የሚገርማችሁ ግን ጀዛቤል የምትባለው ትሙት እንጂ መንፈሱ አልሞተም። ኤልያስ ይሄድ እንጂ ቅባቱ አልሄድም። የመጨረሻው ብሉይ ኪዳን ነቢይ መጥምቁ ዮሐንስ መጣ። ከዛ ጌታ ኢየሱስ ኤልያስ ይመጣል ሲሉት እንዴ አው መጥቷል እኮ ይሄ መጥምቁ ዮሐንስ ማለት ኤልያስ ነው አላቸው። ነው እንዴ? አዎ ለካ በቅባት ነው የሚመጣው። ከዛ ጀዛቤል መጣች። አሁን እንደገና ንጉሱ ፊት ልጇ ስትደንስ ንጉሱ የመንግስት እኩሌታ እንኳን ቢሆን አድርግልኝ ምን ላድርግ ሲል አገኘች። አያችሁ አሁን የኤልያስን የመጥምቁ ዮሐንስን ጭንቅላት አስቆረጠችው ማለት። አሁን ይኸውላችሁ ጀዛቤል ራሷ ከስንት ሺህ ዓመት በኋላ የገባችውን ቃል ኪዳን አንገት ቆርጣ አሳየች። እግዚአብሔር ደግሞ እንደዚህ ያለ በመጨረሻው ዘመን ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። እቺን ጀዛቤል ከምድር ላይ የሚጠርጉ ተቀብቶ ይነሳል። አሁን ይሄ ዘመን የእግዚአብሔር ቅባት በኃይል የሚነሳበት ዘመን። ያ ሰው እኔ ነኝ ያለ ብቻ ጮሆ አሜን ይላል። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል እሱም መልካም እያደረገ ድንቅ እያደረገ ታምራት እያደረገ በአጋንንት ስርዓት የታሰሩትን እየፈታ ዞረ። እሱ ላይ ብቻ ቀረ እንዴ? ሐዋርያው ጴጥሮስ ደግሞ ጠላው መፈወስ ጀመረ። የበጉ ሐዋርያት የሚባሉ አሉ 12ቱ። እነሱን መሆን አይቻልም ለዘላለም። የነሱ ሐዋርያነት ሌላ ሐዋርያነት ነው። እንደ ጴጥሮስ እንደ ዮሐንስ እንደ ምናምን ሆናለሁ ብለ እንዳትሞክረው፣ አትሆንም። እዚህ ምድር ላይ አሁን እንደ ማርያም መሆን የሚችል ሰው አለ? አይቻልም። አንድ ሰው ናት በቃ። እሷ እንደኛው ናት፣ እሷም ሴት ናት ምናምን አይደለችም ጭራሽ። እግዚአብሔር ሰው ሆኖ ወደዚህ ምድር እንዲመጣ የተጠቀመባት ብቸኛ ሴት ናት። ኢየሱስን አጥብታ ያሳደገች ሴት ናት። 12ቱ ሐዋርያት የበጉ ሐዋርያት ከሱ ጋር የነበሩ መከራውን የተቀበሉ ከሱ አንደበት የተማሩ እንደነሱ መሆን አይቻልም። ከነሱ በኋላ ግን ብዙ ሐዋርያት እንደነበሩ መጽሐፍ ቅዱስ ያስተምራል። ከጎን ላለው ሰው የፊቴ ብርሃን ከዚህ በኋላ ያበራል ብሎ። እሺ ዮሐንስ ወንጌል ምዕራፍ 1 ላይ አንድ ልጁም በአባቱ ዘንድ ያለውን ክብሩን እሱን አየን አለ። አሜን በሉ ባካችሁ። ከዛ በኋላ ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ጴጥሮስ ያዕቆብ ዮሐንስን ይዘው ለብቻቸው ወደ ተራራ ላይ ወጣ ይላል። ፊቱ እንደ ፀሐይ በራ ይላል። ልብሱም እንደ በረዶ ነጭ ሆነ ይላል። ኤልያስና ሙሴም ታዩአቸው። ከዛ ጴጥሮስ 3 ዳስ እንስራ ሲል ይሄ ዘመን የነቢያትና የሕግ ዘመን ሳይሆን የጸጋ ዘመን ነው ብሎ እነሱን አስወገዳቸው። የሙሴ ዘመንና የኤልያስ ዘመን አይደለም ይሄ።
ሐዋርያው ጳውሎስ ደግሞ ምን አለ? እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያ በተራራ ላይ የበራውን መልክ እስክንመስል ድረስ ከክብር ወደ ክብር ምን እናደርጋለን? እንለወጣለን። ክብሩ ካለ ላባጋታ ላባላላ አንተ ካለ ሁሉ እንዳለ ይሰማኛል፣ ምንም እንዳልጎደለ ፍስሐዬ ደስታዬ አለኝታዬ መከታዬ አንተ ካለ ሁሉ እንዳለ ይሰማኛል፣ ምንም እንዳልጎደለ በቃኝ የማልለው ይለፈኝ የማልለው ሰለቸ የማልለው ያልተለወናይ ደስታዬ ያለፈ ሰላሜ መገኘት ነው መዋያ ማደር። እስቲ በቃኝ የማልለው በሉ። የምራችሁን ነው። ይለፈ የማልለው ሰለቸ የማልለው ያልተለወናይ ደስታዬ ያለፈ ሰላሜ መገኘት ነው መዋያ። ጌታ ኢየሱስ ምስክሬ የሆነ ኮት ወርቃማ ኮት የሆኑ ሰዎች ሲደርቡና ሲለብሱ እያየሁ ነው ያለው። እየዘመርክ ይሄ ሆነብሃል። ግድ የለህም። አለ ትልቅ ስፍራ አለ ትልቅ ስፍራ እኔ መዋል አልችልም በሉት እስቲ ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ትልቅ ስፍራ ያለ ምንም ነገር መኖር እችላለሁ። ደግሞም አይደንቀኝ ኖሬ አይቼዋለሁ ግን ያላንተ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ ግን ያላንተ ጌታ እንዴት እኖራለሁ ግን እንዴት እኖራለሁ። ቁጭ በሉና ይሄንን ጉባኤው ብቻ ለመጨረሻ ጊዜ ያለ ምን ደግሞም አይደንቀኝ ግን ያላንተ አባ እንዴት እኖራለሁ ያላንተ ኢየሱስ እንዴት እኖራለሁ ጠረኑን የሚያውቅ ሰው እስቲ ማዛ ይለያል ጌታ እሱን ሳገኝ እረሳለሁ ምድር ላይ መኖሬን አውቀዋለሁ ጠረን ማዛ ይለያል አባ እሱን ሳገኝ ምድር ላይ
እረፍት አልሰጣቸው እረፍት አልሰጣቸው ለዓይኖቼ ሽሽት እስኪያዩ ያንተን መገኘት ጉልበቴም እስኪዝል የመርከክ ደጅት ነው አንተ ነህና መጣ ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉም አለ ይሰማኛል ምንም እንዳልጎደለ እስር ቤት የማያስረው ጠባቂ ማይጠብቀው ቢጠርቅ ከላይ ከታች ለምንም የማይመች ተቀብሮ የማይቀር ፍቅር ፈንቅሎ የሚወጣ እሳት አደባባይ መድረክ ማይሻ የኢየሱሴ ህልውና 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 እስር ቤት የማያስረው ጠባቂ ማይጠብቀው ቢጠርቅ ከላይ ከታች ለምንም ተቀብሮ የማይቀር ፍቅር ፈንቅሎ የሚወጣ እሳት አደባባይ መድረክ ማይሻ የኢየሱሴ ህልውና ኢየሱስ ጌታ ነው። ኢየሱስ ጌታ ህልውና ጌታ ሆይ ህልውና ጌታ ሆይ ርቦኛል ርቦኛል ፊትህን ፈልጋለሁ ፊትህን ፈልጋለሁ በቃኝ ጌታ ሆይ ይደክመኛል ያላንተ እቆማለሁ ያላንተ እጠፋለሁ ያላንተ እሞታለሁ ያላንተ ተራ ሰው ነኝ ያላንተ ቀፎ ነኝ ያላንተ ጌታ ሆይ አንተን ነው የምፈልገው አንተን ነው የምራበው አንተን ነው የምጠማው አባዬ 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 ፈልግሃለሁ 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 እስቲ ጉባኤው ብቻ መገኘት ህልውና ያስጮኸኛል አላቆምም ማንኳኳቴን መገኘት ህልውና መገኘት እስኪ ሞላው ቤት አውቀዋለሁ ጠረን ድምፃችሁ ይሰማ መዓዛ ይለያል ጌታ እሱን ሳገኝ እረሳለሁ ምድር ላይ መኖሬን እሺ መጨረሻውን ጸሎት ልጸልይ ትከሻ ለትከሻ ተያዙልኝና እኔ የምለውን እያላችሁ ጸልዩልኝ ጌታ ሆይ እኔ ሕያው ሆኜ መኖር አልፈልግም ጌታ ሆይ በሉ እኔ ሕያው ሆኜ መኖር አልፈልግም አንተ በእኔ እንድትኖር እፈልጋለሁ እኔነቴን አጥፋ አንተነትን በእኔ ላይ ግለጥ ቀሪ ዘመኔ ዕድሜ በመገኘት ውስጥ ይሁንልኝ ያለኝን ጥያቄ ሁሉ ወደ አንድ ጥያቄ ቀይሬያለሁ ህልውናህን ስጠኝ ህልውናህን ጨምርብኝ ብርሃንህን በእኔ አብራ ፊትህን አብራልኝ እግዚአብሔር ሆይ
ፊትህን አብራልኝ በሉት። ግድ የላቸውም። ፊትህን እሻለሁ፣ ፊትህን እፈልጋለሁ፣ አንተን እፈልጋለሁ፣ ፓኒን እፈልጋለሁ። ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ አንተ ፊትህን ስታበራልኝ ሁሉ ይፈልገኛል። አንተ ፊትህን ስታበራልኝ በሮች ይከፈቱልኛል። አንተ ፊትህን ስታበራልኝ ኑር ኑር ይለኛል። ሕይወት ሕይወት ይሰማኛል። ጌታ ሆይ የትንቢት ስጦታ፣ የድንቅና የታምር ስጦታ በእግዚአብሔር ክብር ውስጥ ይለቀቅላችሁ። ዘመናችሁ ይለምልም። የዳዊት ቁልፍ በእጃችሁ ይግባ። ህልውናው መኖሪያችሁ ይሆን። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። መገኘቱ ነው፣ ፊቱ ነው፣ ክብርህ ነው። አንተ ለክብር ተጠርተሃል። ክብር ልትገልጥ ተጠርተሃል። ተራ ሰው አይደለህም። ሰዎች የሚሉህን አይደለህም። ጭራሽ አይደለህም። ራስህ የምትለውንም አይደለህም። የእግዚአብሔር ቃል የሚልህን ነህ። የእግዚአብሔር ክብር ተሸካሚ፣ የክብሩ የመጨረሻው ዘመን ገላጭ፣ የእግዚአብሔር ክብር 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 ገላጭ አንተ ነህ በናዝሬቱ በኢየሱስ ስም። እስቲ ጉባኤው ብቻ ያለ ምንም ነገር ድምጻችሁ ይሰማ። ደግሞ ማይደንቀኝ ኖሪያይቼ መጣኮ ግን ጌታ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ ግን ያላንተ አረ ክብር መጣባችሁ ባካቸው። ፊትህን አሳየኝ ኢየሱስ፣ ፊትህን አሳየኝ። ደመናው መጣ አንቺ ላይ ተቀበይ። ክብርህን አሳየኝ ኢየሱስ። ሁሉም ሰው ለአንድ ደቂቃ ዝቅ ባለ ድምፅ ለራሱ ለአንድ ደቂቃ የማያቋርጥ ልሳን ይናገር። ተናገሩ በልሳኖቻችሁ።
እሱን ይዘሽ አትወድቂም። እሱን ይዘው ወደ ኋላ አትቀርም። መገኘቱ ኖሮ መሳቂያም ልትሆን አትችልም። መገኘቱ ኖሮ አንተ ከሰው በታች ልትሆን አትችልም። መገኘቱ ያነሳሻል። ከወደክበት ያነሳል። ሰው ያደርግሃል። ባለሞገስ ያደርጋል። ባለስም ያደርግሃል። ያከብድሃል። እናመሰግንሃለን ጌታ ሆይ፣ ክብር ላንተ ይሁን በኢየሱስ ስም አሜን። ሃሌሉያ። የዳዊት ቁልፍ የእግዚአብሔር ሕልውና ነው። አለቀ። ኢሳይያስ 22 ላይም እንደዛው ነው የሚለው። የዳዊትን ቁልፍ እሰጥሃለሁ ነው የሚለው። ራእይ 3 ላይም እንደዛው ይላል። በአዲስ ኪዳን እነሆ በፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም። እንዴት? የዳዊትን ቁልፍ እሰጥሃለሁ። ለካ በተከፈተ በር መኖር ማለት በእግዚአብሔር ሕልውና ውስጥ መኖር ማለት ነው። የተከፈተ በር ማለት ማንም አንተ የዘጋውን አለው ጌታ ማንም አይከፍተውም። አንተ የከፈትከው ማንም አይዘጋውም። ስለማን ነው የሚናገረው? የዳዊት ቁልፍ ያለው። የዳዊት ቁልፍ ያለው ማን ነው? ሕልውናውን ያለው፣ ሕልውናውን የሚወድ በሕልውና ውስጥ የሚኖር ማለት ነው። የሕልውና ወዳጅ ሆኖ እግዚአብሔር ዓይንን ይከፍታል፣ በር ይከፍታል። የማያውቁ ሰዎች ዘመዶች ያደርጋል። ያከብድሃል። ሕልውናው በሕይወት ሲገለጥ ከዛ ሰከንድ ጀምሮ ተራ ሰው የሚባል ሰው ሆነ መቀጠል አትችልም። ክላስህን ነው የሚቀይረው እግዚአብሔር። አዳም ያንን ፍሬ በበላ ጊዜ የእግዚአብሔር ቃል ምንድን ነው የሚለው? ከእግዚአብሔር ፊት ፓኒም ነው የሚለው እንግሊዝኛው፣ ሸሸ ይላል። ለካ አዳም የወጣው ከፓኒም ነው፣ ከአትክልት ቦታ አይደለም። አዳምም ከእግዚአብሔር ፓኒም ሸሸ ይላል። ከሕልውናው እሱ ከሚገኝበት ሸሸ ይላል። ከዛ እግዚአብሔር አዳም ወዴት ነህ አለ። መኖሪያ እዚህ ነው እኮ፣ የት ነህ? ፕሬዘንስ ውስጥ ነው። ለዚህ ነው ሰው ሁሉ ኃጢአትን ሰርቶ አለ የእግዚአብሔር ክብር ግሎሪ ፕሬዘንሱ ጎሏቸዋል ነው። ኢየሱስ ደግሞ ዓለም ሳይፈጠር በአንተ ፊት በነበረኝ ክብር አክብረኝ፣ ዓለም እኔን በወደድክበት እነሱንም እንደወደዳቸው ያውቅ ዘንድ በአንተ ዘንድ የነበረኝን ክብሬን ደግሞ እኔ ሰጥቻቸዋለሁ። አንተ በእኔ እኔ በአንተ እነሱ በእኛ በአንድ ፍጹማን የሆኑ ዘንድ ይህንን ክብሬን ሰጥቻቸዋለሁ። ሁለተኛ ቆሮንቶስ 4:6 በክርስቶስ ፊት እግዚአብሔር የክብሩን እውቀት ብርሃን ይሰጥ ዘንድ በልባችን የበራ በጨለማ ደግሞ ብርሃን ይሁን ያለው እግዚአብሔር ነው ይላል። ክርስቶስ ራሱ ከሞት የተነሳው ይላል በእግዚአብሔር አብ ክብር ነው ይላል። በፓኒም ነው ከሞት የተነሳው። የሞተውም እንደዛ ነው፣ የተነሳውም እንደዛ ነው፣ የኖረውም እንደዛ ነው፣ የተቀበረውም እንደዛ ነው። ስለዚህ ከእግዚአብሔር ፊት ከእግዚአብሔር ፕሬዘንስ ከእግዚአብሔር ግሎሪ ውጪ መኖር ለጠላት ያጋልጠናል። ኢሌጋል ነው። መኖሪያ የዘላለም አምላክ ነው የሚለው መዝሙር ብቻ መሆን የለበትም። መገኘት ውስጥ ኖር። ግሎሪ እስኪሰማ ድረስ ከቤት አትውጣ። ካልተሰማ እየዘመርክ ልሳን እየተናገርክ አምጣው፣ ይሰማ። እየጨመረ ይሄድ፣ እየበራ ይሄድ። This is the secret of David. The mystery. ሐዋርያው ጳውሎስም የተናገረው ሚስጥሪ ዓለም ከመፈጠሩ በፊት ተሰውሮ የነበረውን ሚስጥር እነግራቸዋለሁ። እሱም ክርስቶስ የክብር ተስፋ ያለው እናንተ ውስጥ መኖሩ ነው።
Christ is in you, the hope of glory. ለኔ ግን ከሁሉ ለማንሶ ተገለጠልኝ። በአዲስ ኪዳን የምንኖረው ክብርን በመግለጥ ነው አለ። እንዲያውም ሌላ ቦታ ደግሞ ምን ይላል? የፍጥረት ናፍቆት የእግዚአብሔር ልጆች በክብር መገለጥ ይጠባበቃል በመጥ ይላል። ይኸውልህ ተራራ፣ ወንዙ፣ ሸለቆ፣ እርሻው፣ አየሩ ያንተን በክብር መገለጥ ይጠባበቃል።